ሰላም አለይኩም ወራህመቱላሂ ወበረካቱ። በኢትዮጵያ ዘመን አቆጣጠር መሰረት ሚያዝያ 8ኛው ወር እንደሆነ የሚታወቅ ነው። በሂጅሪ አቆጣጠር ስማ እንደሆነ ታውቃላችሁ? መልሳችሁ ሻዕባን እንደሆነ የማያጠራጥር ነው። ምክንያቱም ሻዕባን የ9ኛውና የተናፋቂው ወር የረመዳን ዋዜማ ስለሆነ። ነገር ግን ይህ እንዳለ ሆኖ ሻዕባንን ከረመዳን ዋዜማነት ባሻገር ወሩን እንዴት መጠቀም እንዳለብን ግን እምብዛም አንጨነቅ። ለዛም ነበር ረሱል ሰለላሁ ዐለይሂ ወሰለም ኡሳማ ቢን ዘይድ ምን ነው ያ ረሱላህ ከሌላው ወር በተለየ ሻዕባን ላይ ጾም አበዙ ብለው ሲጠይቋቸው ነብዩም ሰለላሁ ዐለይሂ ወሰለም ይህ ወር በረጀብና በረመዳን መካከል ሆኖ ብዙ ጊዜ ሰዎች የሚዘነጉት እንዲሁም የአንድ ሰው ስራ ወደ ዓለማቱ ጌታ የሚላክበት ወር ስለሆነ ስራዎች በሚላኩበት ጊዜ ጾመኛ መሆንን ስለምወድና ስለምመርጥ ነው ብለው የመለሱላቸው። ሌላ አንድ ክስተትም አለ። የምንወዳው ረመዳን ወር ጾም እንደ ግዴታነት የተደነገገበትና የታወጀበት ወይም ከአላህ ሱብሓነሁ ወተዓላ መለኮታዊ ትእዛዝ የመጣው በሁለተኛው ዓመተ ሂጅራ በዚህ ወር ወይም ደግሞ በሻዕባን ወር ላይ ነበር። ይህ ደግሞ ምን ያሳየናል? ሻዕባን ከረመዳን ዋዜማነት ባሻገር ወሩን እንድንጠቀምበት እንድንዘጋጅበትና እንድናቅድበት የተመረጠ ወር እንዲሆን አስመስሎታል። ከዚሁ ጋር በተገናኘ አይሻ ረዲየላሁ ዐንሃ እንዲህ ትላለች። ነብዩ ሰለላሁ ዐለይሂ ወሰለም ከረመዳን ቀጥሎ ከየትኛውም ወር በላይ ሻዕባን ላይ ጾም እንደሚያበዙ ተናግራለች። ይህም ስለዚህ ምንን ያመለክተናል? ሻዕባን ወር ላይ ጾምን ልንተገብረው የሚገባና ልናዘወትረው የሚገባ አንዱ ተግባር እንደሆነ ይናገራል ማለት ነው። ሌላው ደግሞ አንድ ታቢዒ ሰላማ ቢን ኩህል አልኩፊ የተባለ ህዝቦቹ ሻዕባን ሲደርስ ሁሌም ካላቸው ሰዓት ላይ የተወሰነውን ሰዓት ነፃ አድርጉና ቁርአንን ይቀሩበት ነበር። ለቁርአን ትልቅ ቦታ ይሰጡበት ነበር። በቲላዋ ነበር የሚያሳልፉት። ይህንን ያየው ሰላማ ምን አለ? ሻዕባን ማለት የቃሪዎች ወር ነው ብሎ ተናገረ። ቃሪዎች ያው የቁርአን አንባቢዎች ወር ማለት ነው። ከዚህም ጋር በተገናኘ አሚር ቢን ቀይስ የተባለም ሌላ ታቢዒ ሻዕባን ላይ ሱቁን ዘግቶ ሙሉን ሱቁን ይዘጋና ያለችውን ሰዓት ለቲላዋ ይጠቀምበት ነበር ማለት ነው። ስለዚህ ሻዕባን ከጾምነት በተጨማሪ ቁርአንን ልናዘወትርበትና ቲላዋ ላይ ፎከስ መሆን እንዳለብን ያሳያል ማለት ነው። እንዳጠቃላይ ሻዕባን ሲባል ሁሌም አእምሯችን ላይ ከረመዳን ዋዜማነት ባሻገር እንደተባለው አንደኛ የረመዳን ወር ጾምነት የተደነገገበት ወር ነው። ሁለተኛው ደግሞ ረሱል ሰለላሁ ዐለይሂ ወሰለም ጾም የሚያበዙበት ወር ነው። በሶስተኛ ከአላህ ቃል ጋር በይበልጥ የምንገናኝበት ወር ሲሆን እንዲሁም ረመዳን የምንዘጋጅበት እንዲሁም እቅድ የምናወጣበት ወር ስለሆነ ወሩን ለሌሎች በማዳረስ የአጅሩ ተካፋይ እንሁን። ሰላም አለይኩም ወራህመቱላሂ ወበረካቱ።